ባረከኒ ወኢተረክበ አመፃ በላዕሌ ከመ ኢይንብር አፉየ ግብረ እጓለ እመሕያው። እንደ እግዚአብሔር በጎ ፈቃድ ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በመላው ዓለም የዐቢይ ጾም 7ኛው ሰንበት ኒቆዲሞስ በመባል የሚታወቀው ታላቁ የእግዚአብሔር ሰው የተሰየመበት ሰንበት በመሆኑ ቅዱስ ያሬድ ኢትዮጵያዊው ሊቅ ይህንን ሰንበት ይህንን ዕለት በኒቆዲሞስ ሰይሞት ከኒቆዲሞስ ሕይወት ደግሞ ምእመናን እኛ ልጆቿ ካህናት፣ አገልጋዮች ሁላችንም ደግሞ እንድንማርበት በሕይወቱ በኑሮ ሁሉ እንድንመስለው ኒቆዲሞስን እንድንዘክረው ከመ ኢይንብብ አፉየ ግብረ እጓለ እመሕያው አንደበቴ የሰውን ክፋት እንዳይናገር ክፉ ነገር እንዳያደርግ ፈቃዴ ነው፣ ይህንን ደግሞ አድርገህልኛል በማለት ቅዱስ ያሬድ የሌሊቱን አገልግሎት በሌሊት እግዚአብሔር ጎበኘኝ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ፈተነኝ ብሎ ያለውን ኃይለ ቃል በሌሊት ወደ ክርስቶስ ከሄደው ከቅዱስ ኒቆዲሞስ ጋር በማገናኘት ይህንን ምስጢር ይነግረናል። ነቢየ እግዚአብሔር ቅዱስ ዳዊት በሌሊት መረመርከኝ። ሌሊት ማለት ሁልጊዜ ገና ከመጀመሪያው ማንም ሳያውቀኝ አንተ ልብና ኩላሊትን የምትፈትን የምትመረምር ሁሉን የምታውቅ አምላክ ነህና እኔን መረመርከኝ፣ ፈተንከኝ፣ ግን ምንም አላገኘህብኝም ይላል ነቢየ እግዚአብሔር ቅዱስ ዳዊት። ሊቃውንተ ቤተ ክርስቲያን ከንስሐ በኋላ የተናገረው ነው ይላሉ። ነቢየ እግዚአብሔር ቅዱስ ዳዊት በሥጋ ሕይወት ሰው መሆኑን ለማጠየቅ ብዙ በደል ተገኝቶበት ነበረ። ወበአንብዕ አርሐስኩ ምስካበየ ብሎ በመዝሙር 6 ቁጥር 6 ላይ በኃጢአት ምክንያት በበደል ምክንያት አንተን በማሳዘን ምክንያት እንባዬን ሌሊቱን ሙሉ በእንባዬ ምንጣፌን አራስኩት፣ እንባዬን በምንጣፌ እስከማርሰው ድረስ አለቀስኩ እንዳለ በበደልና በኃጢአት እግዚአብሔርን አሳዝኖ በእንባው ሌሊቱን ሙሉ ምንጣፉን ካራሰ በኋላ የንስሐ ሕይወቱን ገንዘብ ካደረገ በኋላ እግዚአብሔር እንደ ልቤ የሚሆነውን ዳዊትን አገኘሁት። የንስሐ ሰው፣ የይቅርታ ሰው፣ የፍቅር ሰው ከልቡ የሚመለስ ከተመለሰም በኋላ ዳግም ወደ ክፋት ወደ ኃጢአት የማይሄደውን ይህንን ከዚህ በኋላ ዛቲ ተግሳጽ ተኩነኒ እምዮም፣ ይህች ተግሳጽ ከዚህ በኋላ ቅጣት ትሁነኝ ብሎ አምኖ ከተቀበለ በኋላ በቅድስና ሕይወቱ የቀጠለው ነቢየ እግዚአብሔር ቅዱስ ዳዊት ከዚያ በኋላ ምንም ፈልገህ አላገኘህብኝም አለ። እግዚአብሔር አምላካችን በእውነት በንስሐ ሕይወት ውስጥ ልባችን ተመልሶ ወደ እርሱ ልባችን ካረፈ በኋላ ዳግም ወደ ኋላ የማናስብበትን ከእርሱ ጋር ኅብረት የምንፈጥርበትን ልቦና ያድለን። ነቢየ እግዚአብሔር ቅዱስ ዳዊት መረመርከኝ፣ ምንም ነገር ስለ ሰው እንዳልናገር እንዳላወራም ይሄንን በእውነት ፈቃዴ የሆነውን ነገር አድርገህልኛል ይላል። ሊቃውንተ ቤተ ክርስቲያን በአንደኛ ሳሙኤል ምዕራፍ 24 ቁጥር 1 እስከ መጨረሻ ያለውን ሐሳብ አንስተው ይህንን ያለው በዚህ ምክንያት ነው። ሳኦል ሊገድለው ዳዊትን በሚፈልግበት ጊዜ በየሸለቆ በየዋሻው እያሳደደ ዳዊትና ሰራዊቱን እገላለሁ፣ ዛሬ ዳዊት አያድርም ይሞታል ብሎ ሊገድለው እያሰበ ዓይን እንዶር በምትባል ስፍራ ዳዊትና ሰራዊቱ መሽገዋል ብሎ ሳኦል ፍልስጤማውያንን አሳዶ ከጨረሰ በኋላ ዳዊት ሊገድለው ይፈልግ ነበረ። አሁን ይኸውላችሁ ነቢየ እግዚአብሔር ቅዱስ ዳዊት ፈተንከኝ ምንም አላገኘህብኝም ያለው ሐሳብ እዚህ ላይ ነው። ዳዊትን ሳኦል ሊገድለው እየፈለገው፣ ዳዊት ግን ደግሞ በዋሻ ውስጥ መሽጎ ተከላክሎ ይጠብቅ ነበረ። አጋጣሚ እግዚአብሔር ጠላትን በእጅ ላይ አሳልፌ እሰጥሃለሁ እንደወደድክም ታደርግበታለህ የሚል ኃይለ ቃል በእግዚአብሔር ተነግሮለት ስለነበረ ሳኦል ዳዊትን ሊገድለው እየፈለገ ሲመጣ አጋጣሚ እዛ ውስጥ እንዳለ እንደመሸገ ሳያውቅ ሰራዊቱን ከውጭ አስቀምጦ ወገቡን ለመፈተሽ ንጉሥ ሳኦል ወደ ዋሻው ሲገባ ዳዊትና ሰራዊቱ እዛ ውስጥ አሉ፣ አላያቸው። ቁጭ ብሎ ወገቡን እየፈተሸ ሰራዊቱ ነገሩት፣ አንተ ዳዊት የእግዚአብሔር ሰው፣ ቅን ሰው፣
እግዚአብሔር ጠላትህን እኮ በእጅህ አሳልፎ ሰጠን፣ እንደፈለክ እንደድርክ አድርገህ ይኸውልህ አለው። በማይክሮ ሰከንድ ውስጥ ሊገለው ሊያጠፋው እየቻለ ልቡ እራራለት። ንጉሥ ነዋ፣ በእግዚአብሔር የተቀባ ነዋ፣ ታላቁ ነው፣ አባቱ ነው፣ አዘነለት። እንደው ይህንን ምህረት ማድረግ አለብኝ፣ ምህረት ማድረግን እግዚአብሔር ይወድልኛል። ምንም እግዚአብሔር በእጄ አሳልፎ ቢሰጠው ይህን ሰው ግን ተወዋለሁ፣ በዚህ ሰው ላይ ክፉ አላደርግም። ካህን ነው፣ አገልጋይ ነው፣ የተቀባ ነው። የአይነት እምነት ያላቸው ምዕመናን እኮ በእውነት ጸጋ አላቸው፣ ክብር አላቸው፣ ኃይል አላቸው። ምንም ይሁን ምን እኛ ዛሬ ጠላቶቻችንን ፈልገን አድነን ለመግደል በምንፈልግበት፣ እንዲሁም ጌታ ሆይ እባክህ አሳየኝ የጠላቴን ጉዳይ ብለን በምንጨነቅበት ምክንያት አግኝተን እንኳን አይደለም እጃችን ላይ ወድቀው ጠላቶቻችን ፈልገን እንኳን በተለያየ መንገድ በገንዘብም በስልጣንም ሰውን የምናስገድል ክፎች ነን። እግዚአብሔር ይቅር ይበለን። መጎናጸፊያውን ቆረጠና ለምልክት እሱ ወገቡን እየፈተሸ ባለበት ሰዓት ቀስ ብሎ ወስዶ ዳዊት ለምልክት ያዘ። ሳኦል ወገቡን ፈትሾ ጨርሶ ወደ ከዋሻው ሲወጣ መንገድ ላይ ጠበቀና ዳዊት ጠራው። ሳኦል ሳኦል ሆይ ታላቁ ንጉሥ አለው። ጎንበስ ብሎ እጅ ነሳው። ተደነቀ። እንዴት አይነት ነገር ነው? ከነ ሰራዊቱ ውስጥ መሽጎብኝ ነበር እንዴ? ሊገለኝ የሚችልበት ሁኔታ ውስጥ ነበር ለካ ያለሁት። ተደነቀ። ንጉሥ ሳኦል ሆይ አሁን እግዚአብሔር የአይሁድ ቤተሰብ ውስጥ አንዱ ዋነኛው የፈሪሳውያን አለቃ ነው። ይሄ አለቃ ነው። አለቃ ሆኖ ሳለ እንዴት ይማራል? ትምህርት ሳይጨርስ ነው እንዴ? ሳያጠቃልል ነው እንዴ? እንዴት ይማራል? በቀን ሰዎች ካዩት እንደዚህ ይሉኛል ብሎ ነው የሚሉም አሉ። አይሁድም ፈርቶ ነው። ምናልባት ይሄ ሰው ገና ለገና አይሁድ እያሳደዱት ነው። ስለዚህ አይሁድም ፈርቶ በሌሊት እንዳያዩትም ጭምር ክርስቶስን ፍለጋ ሊማር ይጓዝ ነበር። በየትኛውም አንድም በሌላም መንገድ ይሂድ፣ በየትኛውም የሚተርጎም አንድም ብለን ተርጉሞ ዋናው ኒቆዲሞስ ክርስቶስን ማግኘቱ ነው፣ መፈለጉ ነው፣ ለመማር ፍላጎት ማሳየቱ ነው። አዎ በጊዜው ከባድ ነው። መጽሐፍ ቅዱስ በጊዜውም አለጊዜውም ጽና ነው የሚለው። በጊዜውም አለጊዜውም መጽናት እግዚአብሔርን በሌሊትም ወዘህጎ ያነብ መዓልተ ወሌሊተ በሌሊትም በቀንም ሕጉን የሚናገር ሰው ብፁዕ ነው ይላል። እግዚአብሔር የተመሰገነ ይሁን። በሌሊትም እግዚአብሔርን የምናከብር እንድንሆን እግዚአብሔር ይርዳል። አሜን በሉ እንጂ የሌሊት ሰዎች እንድንሆን እግዚአብሔር ይርዳል። የሌሊት አመስጋኞች፣ የሌሊት አወዳሾች፣ የሌሊት አክባሪዎች እንድንሆን እግዚአብሔር ይርዳል። ሌሊት ጨፋሪ ቀን ቀን አስቀዳሽ ከመሆን እግዚአብሔር ይሰውረን። ወዘህጎ ያነብ መዓልተ ወሌሊተ ክርስቲያን ጠዋትም ሌሊትም ማታም ምድረ በዳ ላይም ሰው ያለበትም ሰው የሌለበትም እግዚአብሔር ያየኛል ብለው የሚኖሩ ናቸው። ሕጉን በመዓልትም በሌሊትም የሚናገሩ ናቸው እንጂ ትናንትና ሌሊት ጠንቋይ ቤት ቀን ቀን ደግሞ ቤተክርስቲያን የሚመጡ አይደሉም። ሁልጊዜም ቢሆን በእግዚአብሔር ፊት የሚቆሙ ናቸው። ሕጉን በሌሊትም በቀንም የሚናገሩ ናቸው። ለቤታቸው ክፉ ለውጭ ጤነኛ የሚሆኑ አይደሉም፣ ለውጭውም ለውስጡም ጤነኛ የሚሆኑ ወዘህጎ ያነብ መዓልተ ወሌሊተ ሕጉን በሌሊትም በቀንም በውጭም በውስጥም በቤት ውስጥም በዚያም ብቻችንንም ከሰው ጋርም አንድ አይነት ሰው መሆን ስንችል ነው ወንጌልን ገንዘብ የምናደርገው። እንደ ኒቆዲሞስ አይነት ሰው መሆን የምንችል ሌሊት ሄደ ተጓዘ። ዋናው እንዳልኳችሁ ማግኘቱ ነው። በእርግጥ አይሁድ ክፎች ናቸው። ሰዎችን ያሸማቅቁት ይችሉ ነበር፣ ትክክል ነው። እሱ በየትኛውም አቅጣጫ ግን ክርስቶስን ማግኘት የሚችልበትን የመጀመሪያውን መንገድ መረጠ። አንዳንድ የማይመቹ ነገሮችን መጋፈጥ ብቻውን ጥቅም የለውም። በሚመች አቅጣጫ ባስኬድ ግን ይገባል። ዘኬዎስ እኮ ክርስቶስን ከሰዎች ጋር ተጋፍቶ ማየት ስላልቻለ ወደ ዛፍ ላይ ነው የወጣው። ተስፋ ቆርጦ ወደ ቤቱ አልሄደም። በክርስትና ሕይወት ውስጥ ተስፋ ቆርጦ መሄድ ነው ክፋቱ፣ ተንኮሉ፣ ድካሙ፣ ስንፍናው እንጂ በየትኛውም አቅጣጫ እግዚአብሔርን ለማግኘት ጥረት ማድረግ መድከምና ደግሞ ወደ ፈለጉት ግብ መድረስ ደግሞ ይሄ ወንጌል ነው። ይሰማችኋል? እየገባችሁ ነው? እግዚአብሔርን ለማግኘት ይህን መንገድ ተጠቀመ። ሄደ፣ ክርስቶስን ጠየቀው። ጌታ ሆይ በእውነት እግዚአብሔር ካልተሰጠው በስተቀር አንተ የምታስተምረውን አንተ የምትናገረውን ይህን መናገር የሚችል ማን ነው እያለ እያደነቀ ይናገረው ነበረ። ኒቆዲሞስን ክርስቶስ አውቆታል። ለምን እንደመጣ ያውቋል። ማይምሮ ህወሓት ነዋ። ከእሱ የሚሰወር ነገር የለማ። ለምን እንደመጣ ምን እንደፈለገ በደንብ ስላወቀው በደንብ አድርጎን ያስተናገደው ኢየሱስ ክርስቶስ። የሚቀረው ነገር የሚጎለው ነገር ምን እንደሆነ ያውቃል። ኦሪቱን ያውቀዋል፣ ግን ደግሞ አዲሱን ኪዳን አያውቀውም። ወንጌልን አያውቀውም። ሕገ ወንጌልን አያውቅም። የአዲስ ኪዳኑ ምስጢር አያውቅም። በአጠቃላይ ኦሪቱ ስለ አዲስ ኪዳኑ ትንቢት ምስጢር፣ ስለ ጥምቀት፣ ስለተለያዩ ነገሮች የተናገረውን ምስጢር በደንብ አልተረዱትም። ዝም ብሎ ብቻ ጥሬ ቃሉን ነበር ያነበቡት። ንባብ ይቀትል ትርጓሜሰ ያሃዩ
ሐዋርያው ቅዱስ ጳውሎስ ንባብ ይገድላል፣ ትርጓሜ ግን ያድናል። ትርጓሜ ማለት መተርጉማን ሊቃውንት እየተነተኑ እያስረዱ የሚያስተምሩን ትምህርት ነው። ቤተክርስቲያን ባለጸጋ ናት። ትርጓሜ አላት፣ የትርጓሜ መምህራን አሉ፣ ሊቃውንት አሏት። ሌላ ቤተክርስቲያን አይደለችም። ጥሬ ቃል ብቻ የምታስተምር አይደለችም። ቤተክርስቲያን ከነሙሉ ክብሯ ያለችው ቤተክርስቲያን ክርስቶሳዊ ናት። ተርጓሚ ትተረጉማለች። ክርስቶስ ለሐዋርያት እየተረጎመ እንዳስተማረ ቤተክርስቲያን መተርጉም ናት። ትርጓሜ መጽሐፍት አለች፣ ተረጉማለች፣ ታስተምራለች፣ ታብራራለች። አንዳንዶቹ ጥሬ ቃል ይዘው ይጓዛሉ፣ ይጠፋሉ፣ ይወድማሉ፣ በዛው ይቀራሉ። ጥሬ ቃል ብቻ አንብበው ሚስጥሩም እንደሆነ ሐሳቡም እንደሆነ ሳይረዱት። ስለዚህ በኦሪቱ የነበረውን ሐሳብ የአዲስ ኪዳኑን ጉዳይ በደንብ አጉልቶ የሚነግራቸውን ሐሳብ ሳይረዱት ቀርተው ይቸገሩ ነበረ። ይገባቸው አይገባቸውም ነበረ። ረፍት የሆነው ክርስቶስ ነው። ስሩሃን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ አሳርፋችኋለሁ ወዳለው ክርስቶስ ኒቆዲሞስ ለእረፍት ሄደ። እግዚአብሔር የተመሰገነ ይሁን። አስተማረው፣ ነገረው። እያችሁ የዚህ ሰው ፍላጎት እኔ ባለስልጣን ነኝ፣ ሀብት አለኝ፣ እውቀቴ ያውም የአይሁድ አለቃ ነኝ፣ ምሁር አይሁድ ነኝ፣ ምን ያደርግልኛል ወደ እርሱ ጋር ሄድ፣ ሲፈልግ እሱ ወደ እኔ ይምጣ አላለም። በተለይ በዚህ ዘመን በተደጋጋሚ የሚነገረው ኒቆዲሞስ በመጣ ቁጥር በእውነት አንዳንድ የሀብት ጉዳይ ክብር የሚሆንባቸው ቤተክርስቲያን ለመምጣት የሚቸገሩ ሰዎች ዛሬ በደንብ የሚማሩበት ቀን ነበር። ግን ዛሬ የሉም ቤተክርስቲያን ውስጥ። እነሱ የት ሄደን እናስተምራቸው? የት ሄደን እንገራቸው? ትንሽ የስልጣን ያሉ ሰዎች፣ ቀበሌ ላይ እንኳን ስልጣን ያሉ ሰዎች ቤተክርስቲያን ለመምጣት ይከብዳቸዋል። የክብር ጉዳይ ያስጨንቃቸዋል። የእውቀት ጉዳይ ያላቸው ባለስልጣን ያሉ ሰዎች ይቸገራሉ። ኒቆዲሞስ እነዚህ ነው የሚያስተምረው። ዛሬ በዋናነት የትኛውም ስልጣን ጥግ ላይ ድረስ ምንም አይነት ሀብት ብልጽግና ይኑርህ እንደ ማንኛውም ሰው ተራ መሆኑን የምትረዳው ከቅዱስ የሆነ ኒቆዲሞስ ነው። የእግዚአብሔር ሰው ኒቆዲሞስ ሁሉ ነገር ከንቱ እንደሆነ አወቀ። በእውቀት የሚገኝ ጸጋ፣ ትምህርት የማያልቅ ጸጋ እንደሆነ፣ ወደ እግዚአብሔር ቤት ለመምጣት ፕሮቶኮል እንደማይሆነው ብዙዎቻችን ፕሮቶኮላችንን የሚነካብን ነው ይመስለን። መጥቶ ማስቀደስ፣ በተለይ ባለስልጣን ባለሀብት ወንድሞቻችሁን ዛሬ ንገሯቸው። ኒቆዲሞስ ምን አይነት ሰው እንደሆነ ይሰማችኋል። እነሱ ስለማይመጡ ንገሯቸው። እናንተ ጎረቤት አካባቢ ያላችሁ ሰዎች ለምን ቀረ ቅዳሴ? ኒቆዲሞስ እንኳን እኮ ብዙ ነገር ነበረው። ባለሀብት ነው፣ ባለስልጣን ነው፣ ሙሉ እውቀት ያለው ሰው ነው፣ መምህር አይሁድ ነው፣ ሊቅ ነው። ስለዚህ ከነዚህ ሁሉ ጋር ቤተክርስቲያን መምጣት ችሏል። ምንድነው የከበደ ቤተክርስቲያን ለመምጣት? ምንድነው ወደኋላ ያስቀረህ? ምንድነው የሳበህ? እነዚህ እኮ ከበስተጀርባቸው ኃጢአት ስላለ እኮ። ከስልጣን ጀርባ ክፋት አለ፣ ኃጢአት አለ። ከሀብት ጀርባ ኃጢአት አለ። ከእውቀት ጀርባም ተንኮል አለ። አያችሁ፣ ይህንን በቅንነት ካልተጠቀሙት ሰዎቹ በክፋት ስለሚጠቀሙበት እዚህ ለመምጣት አንድም እዚህ ለመምጣት ይቸገራሉ። ሁለትም ደግሞ እየቆዩ ሲመጡ እነዚህ ነገሮች በራሱ ሴጣን ዙሪያቸው ላይ ይከብና ፕሮቶኮል እንዲሆናቸው ያደርጋል። እግዚአብሔር ከዚህ ሰውረን። ክብራችን ማን ነው? ሞገሳችን ማን ነው? ሀብታችን ማን ነው? እውቀታችን ማን ነው? ሁሉ ነገራችን ማን ነው? ክብርና ምስጋና ለመድኃኒዓለም ክርስቶስ ይሁን። ኒቆዲሞስ እንደነዚህ አይነት ሰዎችን ያስተማረው ዛሬ እርግፍ አድርጎ ትቶ ወደ ክርስቶስ ሄደ። የክርስቶስ ፍቅር ፍለጋ፣ ረፍት ፍለጋ፣ ሰላም ፍለጋ አለ። አታሳርፍም። ምን እንገራችሁ? ያው ትክክለኛ ያለው እግዚአብሔር ቃል ወንጌል አያሳርፍም። ውጭ ብጮ ሁሉ አያሳርፍም። ኒቆዲሞስን እንኳን አላሳረፈውም እኮ። ህዝቡን እኮ ረፍት አልሰጠውም እኮ። ረፍት ፍለጋ እኮ ነው የተጓዘው እኮ። ጤናማ ትምህርት ፍለጋ ነው የሄደው እኮ። ኦሪት ምታሳርፍ አልሆነችም። የእግዚአብሔር ልጆች ዓለም አያሳርፍም። ሀብት ብልጽግና አያሳርፍም። ቢያሳርፍማ ለምን ይመጣ ነበረ ኒቆዲሞስ? ይሄ የተሟላለት ሰው ለምን መጣ? አያሳርፍም። እንዳይሸወዱ ንገሯቸው። ወንድሞቻችንን እህቶቻችንን ንገሯቸው። ማረፍ የሚቻለው በእግዚአብሔር ቃል ብቻ። እናንተ የደካሙ ሸክማችሁ የከበደ ኑ እኔ አሳርፋችኋለሁ ነው ያለው። የሚያሳርፈው የእግዚአብሔር ቃል። ንስሐ ነው የሚያሳርፈው። ሰላም ነው የሚያሳርፈው። ረፍት ነው የሚያሳርፈው። ወገኖቼ የሚያሳርፈው ይሄ ነው። ብዙዎቹ ቅድም እንዳልኳችሁ በተለያየ ምክንያት እየፈጠሩ ነው የማሳርፋችሁ ሊሏችሁ ይችላል። በአንድ በሌላ መንገድ አይሆንም። ውሸት ነው። የአገልጋይነት ልብ ከሌለ፣ የእውነት ካልሆነ፣ ክርስትናን ገንዘብ ያደረገ ካልሆነ፣ በሌላ አቅጣጫ ከመጣ ማንም አያሳርፈን። የሚያሳርፈን እግዚአብሔር ብቻ ነው። ኒቆዲሞስ ይሄን አለ። ክርስቶስ ግን ማስተማር ጀመረ። በእውነት ስለ ጥምቀት አስተማረው። የሚቀረው ይሄ ነበረ። ኦሪቱን ያውቀዋል። የአዲስ ኪዳኑን ሀሳብ፣ የጥምቀትን ሀሳብ ደግሞ አያውቅም ነበረ። ዘኢተወልደ ዳግመ እማየ መንፈስ ቅዱስ ይክል በውእቱ ውስተ መንግሥተ እግዚአብሔር። ኒቆዲሞስ ዝም ብለህ እኮ ነው የምትደክመው አንተ። ከእግዚአብሔር መንግሥት ከውሃና ከመንፈስ ቅዱስ ካልተወለድክ እኮ ወደ እግዚአብሔር መንግሥት ልትገባ አትችልም አለ። ኒቆዲሞስ ግራ ገባው። እንዴት ሰው ዳግመኛ ከእናቱ ማፀን ተወልዶ ወጥቶ እንደገና ይወለዳል እንዴ? አያችሁ፣ የእውቀት ማነስ አለ። እውቀት አያልቅም ያልኳችሁ ለዚህ ነው።
አሁን ወደ እኔ ያሳረፈው ህይወት እየገባ ሲመጣ ጥያቄ ጀመረ። ጎበዝ ነው የተማረ ሰው ስለነበረ ያልገባውን ነገር በይሉኝታ ማለፍ አልፈለገም። እንዴት ነው ሰው ድጋሚ የሚወለደው? ከእናቱ ማፀን ገብቷል። አያችሁ፣ ይሄንን ሳያቅ ነው ኦሪትን እንግዲህ የኦሪት መምህር የሆነው። አንተ የኦሪት መምህር ስትሆን ይሄን አታውቅምን? ነፋስ ወደ ፈለገው ይነፍሳል እያለ ክርስቶስ በደንብ አድርጎ ስለ ጥምቀት አስረዳው እስኪገባውና እስኪማር ድረስ። መምህር ሆነ እንዴት ይሄን አታውቅም እስኪለው ድረስ። አንዳንድ ጊዜ ክርስቲያን ሆነ እንዴት ይሄን አታደርግም ይላል እግዚአብሔር። ይሰማችኋል? ኒቆዲሞስ እንደዛ ነው። አስተማሪ ነህ መምህር እንዴት አንተ የሁሉ የአይሁድ መምህር ስትሆን እንዴት ያን ነገር አታውቅም? ትምህርት እኮ በአንድ አቅጣጫ ብቻ ነው ይተረጎማል፣ ይተነተናል። በየአቅጣጫው ጠቅላላ እውቀት የሚባል ነገር እኮ አለ። እንዴት ይሄን አታውቅም ማለት እንደማያውቅ ያውቃል፣ ግን እንዲያውቅ አጽንኦት ሲሰጠው ነው። እግዚአብሔር የተመሰገነ ይሁን። እንዲያውቀው እንዲረዳው ይሄ ማወቅ ያለበት ዋና ፖይንት ነጥብ እንደሆነ ሲያስረዳው እንዴት አታውቅም ሲለው መምህር ነውና እውቀት አለውና አይምሮውን ነካ ያደርገዋል። እንዴት እውነትም አላውቅም ብሎ ለማወቅ ይጓጓል፣ ይፈልጋል። ወደ ማወቅ ህይወት ውስጥ ይመጣል። አያችሁ፣ ኒቆዲሞስን እያነቃቃን ያስተማረው ክርስቶስ ቀስ እያለ እየቀረበን ያስተማረው፣ ጥምቀትን አስተማረው፣ አዲስ ኪዳንን አስተማረው፣ የዘላለም ህይወት አስተማረው። ሰው ዳግመኛ ካልተወለደ ከውሃና ከመንፈስ ቅዱስ የእግዚአብሔር ልጅ ሊሆን አይችልም ብሎ አስተማረው። ኒቆዲሞስ ያኔ ነው ሁሉ ነገር ገብቶት መምህር እንደሆነ፣ አስተማሪ እንደሆነ፣ ህይወት እንደሆነ፣ የዘላለም ህይወት እንደሆነ ገብቶት ይህን ነገር ተቀበለና አመነ። ውስጡ ሰላምና እረፍት አገኘ። አይደለም ከውሃና ከመንፈስ ቅዱስ መወለድ የሚለው ምስጢር ነገረው። ከውሃ ብሎ ከወልድ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስ ወደ እግዚአብሔር መንግስት ብሎ ደግሞ እግዚአብሔር የሚለውን ምስጢረ ሥላሴን ጭምር አስተምሮታል ነው የሚሉት ሊቃውንተ ቤተክርስቲያን። ምስጢረ ጥምቀትን ምስጢረ ሥላሴ ነው። በዚህ ህይወት ውስጥ ሆነ ካልተማርክ አይሆንም ነው ያለው። ስለዚህ ኒቆዲሞስ ይህንን እየተማረ በሌሊት መጥቶ ተምሮ ከክርስቶስ እግር ስር ቁጭ ብሎ በመማሩ ምክንያት መጨረሻ ላይ ህይወቱን ማትረፍ ቻለ። ሌሊት ፈርቶ ይመጣ የነበረው ኒቆዲሞስ አሁን በግልጽ መምጣት ጀመረ። እግዚአብሔር የተመሰገነ ይሁን። ቅረቡ ሀቤሁ ወያበርለክሙ ወኢይትሐፈር ገጽክሙ ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዑ ወደ እሱ ቅረቡ እርሱ ያበራላችኋል አለ። አየህ፣ ስንቀርብ ነው ይበራልን እኮ። ቅረቡ ወደ እሱ ያበራላችኋል አለ። መቅረብ ማለት ምን ማለት ነው? ይገለጥላችኋል ማለት ነው። ሚስጥር ይገለጥላችኋል። ወደ እግዚአብሔር ቅረቡ። ስትቀርቡ ሚስጥር ይገለጥላችኋል፣ ኃይል ይገለጥላችኋል፣ ክብር ታገኛላችሁ። በሩቁ ቢሆን ነገር የለም። ክርስቲያኖች ስንቀርብ ሁሉን ነገር ስንረዳ ስንቀመጥ ሁሉን ነገር እናገኘዋለን። ወደ እርሱ ቅረቡ ያበራላችሁ። ይቅር ይላችኋል ማለት ነው፣ ያበራላችኋል ማለት ይምራችኋል ማለት ነው፣ ያበራላችኋል ማለት ይገልጥላችኋል ማለት ነው፣ ያበራላችኋል ማለት። ቅረቡ አትሽሹ ነው። ወደ እግዚአብሔር ስንቀርብ ይገባል። ኒቆዲሞስ ወደ ክርስቶስ እየቀረበ ሲመጣ ፍርሃቱ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንዳለ ዮሐንስ ምዕራፍ 4 ቁጥር 18 ላይ በመልእክቱ አንደኛ ዮሐንስ መልእክት ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንዳለ ኒቆዲሞስ ለክርስቶስ ያደረገው ነገር የመጨረሻ የምንማረውና የምንታመንበት ነገር ፍቅሩ እያደረ ሲመጣ እየገባው ሲመጣ ትምህርቱ ህይወቱ እየገባው ሲመጣ ዛሬ ቤተክርስቲያን እኮ ሰው ሲረዳት ሲገባት ሲያውቅ ለቤተክርስቲያን ያለውን ፍቅር እየጨመረ ሲመጣ እኮ ከሀገር ምድረ በዳ ከዘመን ባዳ ነው ይመንናል። እንኳን ቤተክርስቲያን ትቶ መናፍቅ ሊሆን ቀርቶ ቤተክርስቲያን ብታስመንን እንጂ ወደ ምንፍቅና የሚያስኬድ ነገር የላትም። ግን መቅረብ ያስፈልጋል፣ መጠየቅ ያስፈልጋል፣ ማወቅ ያስፈልጋል። ምእመናን ይገባችኋል? ይሄ ያስፈልገናል። ስለዚህ ኒቆዲሞስ እየቀረበ መጣ እንጂ መከራከር ጀመረ። አይሁድ እንደሚገሉት እያወቀ ክርስቶስን የሚያምን ሰው ክርስቶስን የሚቀበል ሰው ቤቱ እንደሚቃጠል የጉድፍ መጣያ እንደሚሆን እንደሚገረፍ እንደሚሰቀል ያውቃል። የዛ ፓርቲ አባል ነው እሱ። ግን በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ጀምሮ እስከ መጨረሻው ስንመለከት አይሁድ ክርስቶስን ይዛችሁ አምጡት፣ ህዝቡን እያወከብን ነው። አንዳንድም ከኛ ወገን እያመኑ ያሉ ሰዎች አሉ፣ አፍናችሁ ይዛችሁ ኑ ብለው ጋርዶቹን ላኳቸው ወደ ኢየሱስ ክርስቶስ። ይሰማችኋል? እዚህ ጋር ኒቆዲሞስ አንድ አስተዋጽኦ አደረገ። ይገርማችኋል። እየቀረበ እየመጣ ጋርዶቹ ክርስቶስን አፍናችሁ ይዛችሁ ኑ ተብለው ሄዱ። እንሄዳለን፣ ህዝቡን እያስተማረን የምናገኘው አፍነን ይዘን ለአለቆቻችን እንሰጣለን ብለው ጋርዶች ናቸው። ሄዱ። እየሰማችሁ ሄዱ። ሊይዙት ማንን? ሁሉን የያዘውን ክርስቶስን ሊይዙት እኮ ነው ሄዱ። አዎ በስጋ መከራ አይሁድ እንደያዙት መከራ እንዳጸኑበት ሊይዙት ሄዱ። ሊይዙት ይችላሉ። ከፈቀደ እያዝላቸዋል። ሄዱና እያስተማረ እያለ አገኙት። ግማሾቹ እናንተ ህዝቡን በትኑ እኛ ደግሞ እንይዘዋለን ተባብሎ ተከፋፍለው ስራ ሄደው ጋርዶቹ ዙሪያውን ከበው እያመቻቹ እያለ ክርስቶስ ያስተምራል። ፍቅር፣ ሰላም፣ ረፍት የሆነው ክርስቶስ ወንጌል እያስተማረ ማዳመጥ ጀመሩ። ጆሮአቸው
ልባቸው ውስጥ እየገባ መጣ። ኒቆዲሞስ ብቻ አይደለም እኮ የተማረከው። ክርስቶስ ማራኪ ነው፣ ሕይወት ነው፣ ረፍት ነው፣ ሰላም ነው። ለቀረቡት ላዩት እነዚህ ምንም የማያውቁ ከጌቶቻቸው የተረፈውን ትርፍራፊ የሚበሉ ጮማ የሚበሉ ጠጅ የሚጠጡ ምንም የማያውቁ ጋርዶች የክርስቶስ ሰላምና ረፍት ውስጣቸው ገባና ሊይዙ የሄዱት ክርስቶስ እያዳመጡ ተመስጠው እዛው ቀሩ። እግዚአብሔር የተመሰገነ ይሁን። እኛ ልንይዘው ነበረ። ራሱ ያዘን። እንዲህ አይነት ሰው አለ እንዴ? እንዲህ የሚናገር ሰው፣ እንዲህ የሚያስተምር ሰው አለ ብሎ ሀሳባቸውን ቀየሩ ይላል። ክብርና ምስጋና ለመድኃኒዓለም ክርስቶስ ይሁን። እንዴት ደስ ይላል በእውነቱ። ሊይዙ ሄዱ። ተልከው አውርቆ እንጀራቸውን ይቋረጥ እኮ ነው። ተባረኩ። ይሄ ሰውማ ፍቅር ነው፣ ረፍት ነው፣ ሰላም ነው። እንደው ከዚህ ሰው ጋር መተባበር ነው። አንይዘውም፣ እጃችንም እሱን የሚይዝበት አቅም የለውም። እንደውም ከሆነ ወደሱ እንማር ብሎ ተባረኩ። ሄዱ ወደ ጌቶቻቸው ሳይዙ ሄዱ። ደስ ብሏቸው በቃ ከዚህ ሰው ጋር እንተባበራለን ብሎ ሄዱ። ሀሳባቸውን ቀይረው መድኃኒዓለም ክርስቶስ ክፉ ሕሊናችንን ያስቀይረን። ለክፋት የሄድንበትን ጉዳይ ለመልካም ያድርግልን። አዎ ይሄ ማስተዋል ካለ እኮ ጥበብ ነው፣ እውቀት ነው። ተማርከው መጡ እንኳን ሊይዙት ቀርቶ የት አለ? ይዛችሁን ብለናችኋል ነበር። ለምንድን ነው ያዛችሁት? ኧረ እኛ ራሳችንን ያዘን አሉት። እግዚአብሔር የተመሰገነ ይሁን። ለምንድነው ብለን ራሳችን ተያዝን፣ ተባረክን። እንዲህ የሚናገር ሰው የለም። አያችሁ ይኸውላችሁ ኒቆዲሞስ እንዲህ የሚያሳርፍ ነገር ስላጣ ነው የሄደው ክርስቶስ ጋር። እኚህ ሰዎችም የለም የሚያሳርፋቸው ነገር። ቅድም እንዳልኳችሁ ሌዋውያኑ፣ ካህናቱ፣ የተለያዩ እምነት ድርጅት አለን የሚሉትን በተለያየ ቋንቋ እናስተምራለን የሚሉት እነዚህ ሁሉ ያላሳረፏቸው ሰዎች ናቸው። ማረፍ አልቻሉም። ያገኙት ቁም ነገር ስለሌለ መጡ። ኒቆዲሞስ እዚህ ሰዓት መሀል ገባ። እነዚህን ጋርዶች አታስጨንቋቸው፣ ሕጋችን ለመሆኑ አለ። አያችሁ አይሁድን ፊት ለፊት መናገር ጀመረ። ስለ ክርስቶስ መከራከር ጀመረ። ፍቅር እንዴት እንደሆነ አያችሁ ወገኖች። የተማረውን ትምህርት ተምሮ ብቻ አልሄደም፣ ጸናበት። ስለ ክርስቶስ መከራከር ጀመረ። የሃይማኖት ትምህርት ስንት ዘመን ተምረን አንድ ዝም ብሎ ጥቅስ የያዘ ሰው ሲመጣ በአንድ ላይ ያሸንፈን ይችላል እንዴ? ጠበቃ መሆን አንችልም? መናገር አንችልም? መከራከር አንችልም? ስለ ቤተክርስቲያናችን አፋችንን ሞልተን የምንናገርበት ምን የሚጎላ ነገር አለ? ቤተክርስቲያን ምንድን ነው የሚያቅተን? ምንድን ነው ትውልዱ ዝም ብሎ ብቻ እንደው መና የሚያደርገው? እኔ እኮ የሚያሳዝን ነገር እኮ ነው። እነዚህ አይሁድ እንኳን ምንም የማያውቁ ጋርዶች ተማርከው ኒቆዲሞስ የተማረውን ትምህርት ገንዘብ ተግባራዊ አይሁድ ፊት መሞገስ ጀመረ። የመጣው ይምጣ ብሎ። እግዚአብሔር የተመሰገነ ይሁን። ጾሜን አድራለሁ ከክርስቶስ ጋር ተባብሬ፣ ከዚህ እውነተኛ ሰው ጋር ተባብሬ፣ እውነተኛ አምላክ ጋር ህብረት ፈጥሬ፣ ስልጣንን፣ ገንዘብን፣ ሀብትን ሲፈልግ ይቀር የማይቀረውን እውነት የሆነውን ክርስቶስን አግኝቻለሁ አለ። እግዚአብሔር የተመሰገነ ይሁን። ሕጋችን ይፈቅዳል እንዴ ብሎ ሙያውን መጠቀም ጀመረ። አያችሁ የሚያውቀውን እውቀት፣ የሚያውቀውን ሕግ፣ የሚያውቀውን አያችሁ። በምናውቀው እኮ ነው ቤተክርስቲያን ማገዝ ያለብን እኮ በምናውቀው እውቀት፣ ባለን ጸጋ፣ በጉልበታችሁ፣ በገንዘባችሁ፣ በሙያችሁ ይባላል። የሕግ ሰው ስለሆነ በሕግ ሞገታቸው። እናንተ ሕጋችን ዝም ብሎ አንድ ሰው ከመሬት አንስቶ ብቻ ያመጣል እንዴ? ከሆነ እስከ አፉ ከአንደበቱ ነገሮች መስማት የለብንም ወይ እያለ ስለ ክርስቶስ ይናገር። አንተም ሳትክ እንዴ? አንተም ከዚህ ሰው ተባበርክ እንዴ? ብለው እስኪናደዱበት ድረስ ኒቆዲሞስ ስለ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ይሄን ቃል ተናገረው። በመጨረሻም ክርስቶስ ሲሞት ሰዓት ስለሌለ ለማሳጠር ነው ምን አደረገ ኒቆዲሞስ? የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ጲላጦስ ጋር ሄዶ ዮሴፍ ስጋውን ሲለምን እኔም ካንተ ጋር አብሬ ጌታዬን እገንዘዋለሁ እቀብረዋለሁ ብሎ ወደ ክርስቶስ ወደ ህዝቡ ቀረበ። አሁን በአደባባይ ህዝቡ ሁሉ ባለበት በይፋ ቅድም በመዝሙሩ ላይ እንደሰማነው በጨለማው ብርሃን ውስጥ የነበረው ኒቆዲሞስ ትናንትም ጨለማ ቢሆንም ያ የሄደበት ጉዞ የብርሃን ጉዞ ነው። የሄደው ወደ ብርሃን ክርስቶስ ነው። ጨለማ በሱ ዘንድ ወደሌለው ጌታ ነው የሄደው። ስለዚህ ኒቆዲሞስ አሁንም በግልጽ ተገለጠና ታየ። ቅድም እንዳልኳችሁ የመጣው ይምጣ ብሎ ወስኖ ነበራ። የውሳኔ ሰው መሆን፣ የፍቅር ሰው መሆን፣ ለትምህርት መጓጓት፣ ይልቁንም ደግሞ ለእግዚአብሔር መንግሥት መታመን ትልቅ ጸጋ ነው። የተወደዳችሁ እግዚአብሔር ልጆች ኒቆዲሞስ መጨረሻ ላይ ክርስቶስን ገንዞ ምን አደረገው? ቀበረው። እናንተ ዛሬ ሀዘንተኞች፣ ችግረኞች ስትረዱና ስታግዙ እኮ የኒቆዲሞስና የዮሴፍ በረከት ያድርባችሁ። ሀዘንተኞች ስታጽናኑ፣ አሁን በየለቅሶ ቤት ሀዘንተኞችን የሚያጽናኑ ሰዎች እኮ በረከተ ኒቆዲሞስ ዮሴፍን ነው የሚያገኙት እኮ። ትርጉም አለው፣ ምስጢር አለው። ሀዘንተኛውን ችግረኛውን ሰው ገንዞ መቅበር ክርስቶስን እንደመቅበር ነው ይላል ቅዱስ ኤፍሬም ሶርያዊው ታላቁ ቤተክርስቲያን ሊቅ። ክርስቶስን መገነዝ ትፈልጋለህ? አዎ። ድሆችን ገንዛቸው፣ የታመሙትን የሚገንዛቸው ይሉ ድሆችን ማብላት ይላል ቅዱስ ኤፍሬም። ድሆችን ማብላት ክርስቶስን ማብላት ከሆነ ለእነዚህ ለድሆች ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ካለ ይሰማችኋል።
ድሆችን መገነዝ፣ የሚገንዛቸው አጥተው የሚቀብራቸው አጥተው የተቸገሩትን መገነዝ ማለት እኮ የዮሴፍና ኒቆዲሞስን በረከት ማግኘት እኮ ነው። ስለዚህ ይሄ ሐሴት ያስደርጋል፣ ደስ ይላል በጣም። እነ ቅዱስ ኤፍሬም ሶርያዊ ይሄን ያደርጉ ነበር። ድሆችን እየሄዱ እያዩ የሞቱትን ይገንዙ ነበረ። ከገነዙ በኋላ ደስ ይላቸው ነበረ። ዮሴፍ አንድ ትልቅ ዕድል አገኘ፣ ጌታውን ገንዞ ቀበረ። እኔም ዛሬ ጌታዬን ገነዝኩ ይላል። እግዚአብሔር የተመሰገነ ይሁን። ድሃውን ለድሃ ያደረግኩት ለማን እንዳደረግኩ ይቆጠራል? ለአምላኬ ለጌታዬ እንዳደረግኩ ይቆጠራል። ስለዚህ ምስኪኖችን ችግረኞችን ስንረዳ እኛ እግዚአብሔር የሚደሰትበት መልካም ነገር ማድረጋችንን ማወቅ አለብን። እንግዲህ የኒቆዲሞስ ጉዞ ከጨለማ ወደ ብርሃን የተገለጠ ነው። ዛሬም ከጨለማ ሕይወት፣ ከርኩሰት፣ ከኃጢአት፣ ከቂም፣ ከበቀል፣ ከዘረኝነት ሕይወት እግዚአብሔር ከማይወደው ከጥንቆላ ከባዕድ አምልኮ ትውልዱ ወጥቶ ወደ አማናዊ ብርሃን ወደ ክርስቶስ መጥቶ በመከራው የሚሳተፍ ይሆን ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። በረከተ ቅዱስ ኒቆዲሞስ በሁላችን ላይ የዋለብን ይደርብን። ስብሐት ለእግዚአብሔር።